ስለነበር ግራ አጋብቶኝ ነው። ብሩኬን ያፈቅራለሁ። ምን ይሄን ነበር ልታሳውቀኝ የነበረው? ወይ ጊዜ ደጉ ይባላል አንዳንዴና ሰው እንዴት ነው የዘራውን ነው የሚያጭድና እዚህ ጋር ደግሞ እንግዲህ ዳኒ ሪው እያለ ነው ማለት ነው። እንደምታዩት ነው ፍፄና ሶሲ እየሰሩት ያሉት ነው ማለት ነው። ዳኒ እዚህ ጋር እንግዲህ በቃ በጣም ይቅርታ እየጠየቀ የጨረቃ ቤተሰቦችንም ይቅርታ እየጠየቀ ነው። ብሩክንም በትልቁ ይቅርታ መጠየቅ አለብህ ዳኒ ማለት ነው። ለዚህ ሁሉ መዘዝ ያመጣኸው አንተም ጭምር ስለሆንክ ማለት ነው። እና እንግዲህ ዛሬ ወይዘሪት ሊንዳ ብሩክን አፍቅሬያለሁ ብላ እንግዲህ ብሩክ ደግሞ ያላሰበው ነገር ገጥሞታል። ሀይሚም እንግዲህ እያዘነች ነው በዚህ መልኩ ማለት ነው። ሀይሚ የአንድ አመት ከምናምን ሙሉ ስትኖር አንድ ቀንም እንኳን ተስቷት እንደዚህ አላለችም። እንግዲህ ትናንትና መታ ሊንዳ ደግሞ ብሩክን አፈቅርሃለሁ ብላ ዛሬ አፈንድተዋለች ማለት ነው። ወይ ጉድ! ዘንድሮ አቀለው ስለው እያመጣ ቆለለው ነው የሚባለው እንግዲህ ዳኒ ሮስት ደግሞ እንግዲህ የሰራውን ሊያጭድ ነው ማለት ነው። እና በጣም በሶሲ ፍቅር እየተቃጠለ እንደማፈቅራት ንገርልኝ፣ ሶሲ እኮ የኔ ብቻ ናት፣ ፍፄ ምን አስበህ ነው? ተሰቃየው፣ የድሮ ዳኒ አይደለውም፣ የድሮውን ዳኒ ቀብሬዋለሁ፣ አሁን እኮ በቃ ኖርማሉ ዳኒ ነኝ እያለ ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንዴት ናችሁ? አለን እንግዲህ ጨረቃዎች ነገሩ ሊቋጭ አልቻለም። እውነት ለመናገር በጣም ከባድ ነው። ዛሬም ያያችሁት ቪዲዮ እና ነገስ ምን ይፈጠራል? አሁንማ እኮ በቃ የዛሬውን ቪዲዮ አይተን ለነገ ሁሉ ማሰብ ጀምረናል ማለት ነው። ምን ይዘው ይመጡ ይሆን በማለት ማለት ነው። እና እኛ የእርቅ ቪዲዮ ነበር እየጠበቅን ያለ ነው። ነገር ግን ነገሩ እንደቀጠለ ነው ማለት ነው። እንግዲህ ትናንትና ብሩክ ሰምታችሁታል። ሊንዳን አንጥቼ ሀይሚ አይኔን ነው ማምነው ብለሻል፣ አይንሽ እያየ እና እየተናገረሽ ከሷ አፍ መስማት አለብሽ ብሎ እንግዲህ ሊንዳን አምጥቷት ሊንዳ ጋር የሚተዋወቁት እንደዚህ በቲክቶክ ፕሮግራሞች ላይ እንደሆነና ንጹህ ጓደኛው እንደሆነች ለሀይሚ መጀመሪያ አስረዳት። እኔና ሊንዳ ምንም ነገር የለንም፣ ዋናው ፐርፐስ ዋናው አላማ አንቺን ለማስቀናት ነው እንጂ ሌላ ነገር የለም፣ እሷ አስመጣም ትነግርሻለች ብሎ ሲነግራት ሀይሚ ግን አይመስለኝም፣ እኔ ግን ሌላ ነገር እንዳለ ነው የሚሰማኝ፣ አንተ እርግጠኛ ነህ በራስ ስትለው እኔ በራሴ እርግጠኛ ነኝ፣ ለምንድን ነው የምታወዛግብኝ? እኔን አታምንኝም ወይ በሚለው ማለት ነው። እንግዲህ ብሩክ ከኋላም ከፊትም የተደበቀ ምንም ነገር የለም እስካሁን እውነት ለመናገር በምናውቀው። ትናንትና ሊንዳ መታም አፈቅርሃለሁ ያለችው ይሄ ከእውነት የራቀ ነው። እንዲሁም ደግሞ ቅዱስም ደግሞ አዲስ ነገር እንዴት ነው ሀይሚ ተስፋ ሰጥቻለሁ ለማይሆን ነገር ነው ምናምን ባለችው ነገር እንግዲህ እሱም ነገር ምንም አሁን በዚህ አጭር ቀን ውስጥ ሀይሚ ምንም ነገር የላትም። በተለይ በሀይሚ ዙሪያ ምንም ነገር አይኖርም ምንም ማለት ነው። እና ብሩክም እስካሁን ምንም ነገር ይኖራል ብዬ አላስብም። ምንም ይሄው እውነቱን እየተናገረ ነው። እና እንግዲህ ሊንዳ እውነቱን አፍርጣ ትናገራለች ከብሩክ ጋር ምንም ነገር እንደሌላት ተብሎ ሲጠበቅ ሊንዳ ግን አዲስ ነገር ይዛ መታ ዱብዳ ተናግራለች። ብሩክ አንተ ያልከኝ ሀይሚን ለማስቀናት እንደሆነ አንተ እንዳሰብከው አይደለም፣ እኔ ግን አፈቅርሃለሁ ብላ እንግዲህ ዛሬ ተናግራለች ማለት ነው። ብሩክም በጣም ደንግጦ ሊንዳ እውነትሽን ነው ብሎ እንግዲህ ሴቆጭ ብለሽ አውሪኝ እያለ እሷ ግን አይኑንም ፊቱንም ለማየት ፈርታለች ማለት ነው። ሊንዳ እንግዲህ ይሄ ነገር እኔ እንደሚመስለኝ ሊንዳና ሀይሚ ተመካክረው ነው ለብሩክ እንደዛ እያደረጉ ያሉት። ምክንያቱም ሀይሚ ይሄን ያደረገችበት ምክንያት አላት ማለት ብዙ ጊዜ በፍቅረኛሞች መሀል አሁን ለምሳሌ ሀይሚና ብሩክ በእኛ ዘንድ ፍቅረኛሞች ናቸው ብለን ነው የምናስብና በፍቅረኛሞች መሀል ብሩክ ይሄን ያደረገው ሀይሚን ለማስቀናት ነው። ግን ሀይሚን ለማስቀናት ብሎ በማስቀናት መሀል ደግሞ ፍቅረኛሞችስ ቢሆኑ እነዚያ ሊያስቀኑ የመጡት ሰዎች ማለት ነው። ይሄን ለማስተማር ነው እንግዲህ ይመስለኛል ሀይሚ ይዞ የመጣች። በጣም አስተማሪ እውነት ለመናገር መጠንቀቅ አለብን ብዬ ነው ማስበው። እንግዲህ ብሩክ ዛሬ ብዙ ነገር ብሏል። እኔ ነገሮችን ለማስተካከል ብዬ ነው ሊንዳን ያመጣሁበት ዋናው ምክንያቴ አንቺ እኔን ማግኘት ስለማትፈልጊ እየተናደርሽም ቢሆን እየመጣሽ ነው አላይ ስጠፋበት ከሚዲያ ስጠፋበት እንግዲህ ከሶሲ ጋር ሲሰሩ በግድ ነበር ሀይሚ የምትገኘው፣ እሷ ስትፈልግ ብቻ ነው የምታገኘኝ እያለ በዛ ሰዓት ብሩክ በጣም ተናዶ ነበርና ሊንዳን ያመጣት እንግዲህ እየተናደርሽም ቢሆን አንቺን ለማግኘት ነው። ከዛ እኮ በቃ መጣሽ አንቺን አገኘውሽ
ነገር ግን ደግሞ ነገሩ ሌላ ችግር ውስጥ ከተተኝ እና አንቺን ለማስቀናት ነው፣ ሌላ ነገር የለም ብሎ ግልጹን ተናግሯል። ትክክል ነው። ብሩክ ከፊትም ከኋላም እስካሁን ምንም የተደበቀ ነገር አለው ብዬ አላስብም። ንጹሕና ጨዋ ልጅ ነው ብዬ ነው ማስብ። ነገር ግን የሀይሚና የእሱ ነገርስ እንዴት ነው? እስከ መቼ ነው? መቼ ነው ብሩክ በእኔ ህይወት ውስጥ በአንተ ህይወት ውስጥ ሌላ ሰው እኮ አለ ስትሉ አሁን ትናንትና ብሩክ ማለት ያለበት እንደኔ በእኔ ህይወት ውስጥ ማንም የለም፣ በእኔ ህይወት ውስጥ አንድ ሰው ብቻ ነው ሊኖር የሚችለው እሱም አንቺና አንቺ ብቻ ነሽ ብሎ ቢላት ሀይሚ እርፍትል ነበር እኮ። እንዲሁ ሌላ እንኳን አፈቅርሻለሁ ምናምን የማይል ጥያቄ እንኳን መናገር ከፈራ በእኔ ህይወት ውስጥ አንድ ሰው ብቻ ነው መኖር የሚችለው አንቺና አንቺ ብቻ ነሽ ለወደፊትም ቢላት ሀይሚ ምንም ጥያቄ የላትም። እዚህ ጋር ነገሩ ተዘጋ ነበር። ግን ትናንትናም ዛሬም ብሩክ ያለው በቃ ማለት ምንም በህይወቱ ሌላ ሰው እንደሌለ ነው እንጂ ማን ይኖራል ማን አይኖርም የሚለውን እንግዲህ አይታወቅም ማለት ነው። ያ ማለት በብሩክ ውስጥ ማን ነው ሊኖር የሚችለው? በሱ ላይፍ ውስጥ የሱ የወደፊት ሚስቱ ማነች ነው የኛ ጥያቄ ይሄ ነው። ሀይሚ ማወቅ የምትፈልገው ይሄን ነው። ስራ እየሰሩ እያሉ አሁን ሀይሚና ብሩክ ስራ እየሰሩ ነው ያለው። ስራ እየሰሩ እያሉ ደግሞ በዚህ መሀል ደግሞ ሀይሚ እንዴት ነው ሴት ልጅ ናት፣ ፍቅረኛ መያዝ ማሰብ ትችላለች። ቢያንስ ለወደፊት ጓደኛዋ እንዲሆን ትፈልጋለች። ይሄን ነገር ማወቅ ትፈልጋለች። ቢያንስ እንኳን በውስጥ ፍቅሩን እንዲገልጽላት ትፈልጋለች። ይሄ ትክክል ነው። በውስጥ ቢገልጽላት ምን ችግር አለው? የምሬን ማለት ነው። ስለዚህ ብሩክ ወንድማችን እባክህን በውስጥ ለሀይሚ የተስፋ ስጣት። አንቺ የኔና የኔ ብቻ ነሽ ብለህ በውስጥ ተስፋ ስጣት። እኛ ኦዲየንስ ችግር የለም፣ ተመልካች ችግር የለበትም። እናንተ አብራችሁ እንድትሆኑ በፍቅር እንድትዘልቁ ነው የምንፈልገው። ሀይሚ በጣም ተስፋ እየቆረጠችና በጣም እየወደደችህ በዚህ ሁኔታ እንዴት ነው ከተራራቃችሁ ከባድ ነው። ምክንያቱም ለእናንተ ራሱ ጸጸት ነው። ሰው የሚዋደድ ሰው እንዴት እንደዚህ ይሆናል? በውስጥ ቢያንስ ማውራት አለባችሁ። ብሩክ በውስጥ ልትነግራት ይገባል። ሀይሚ እኮ በቃ ታውቃለህ እንደምትወድህ እንደምታፈቅርህ በጣም ታውቃለህ። ብሩክ አንተም ትወዳታለህ ታፈቅራታለህ። ግን ቢያንስ ለእሷ ቁጭ አድርገህ በውስጥ ንገራት እንደምታፈቅራት ያን አንተ የእሷ እንደሆንክ ማለት ነው። ይሄን ነው ማለት የምፈልገው የምሬን ማለት ነው። ሀይሚና ቅዱስ ምንም ነገር የላቸው ምንም። ትናንት መጥቶ ዛሬ ምንም ኔቨር ሊኖርም አይችልም፣ ሊታሰብም አይችልም። ሲጀመር እሱ ለስራ ብቻ ነው የመጣው ቅዱስ ማለት ነው። እና ሀይሚ በፍጹም እንዲህ አይነት ነገር አትገባም። ብሩክን ብቻ ነው እሷ የምትወድም የምታፈቅርም ማለት ነው። በመጨረሻም ስለ ፍፄ የሚለው ነገር ቢኖር ፍፄ እንግዲህ በሚገርም ሁኔታ የሶሲንና የዳኒን ፍቅር እየታደገ ይገኛል። እንግዲህ ፍፄና ሶሲ እየሰሩ ያሉት ዳኒን ለማስቀናት ነው። ዳኒ ደግሞ በጣም ቀንቶ ተንገብግቦ አሁን ላይ ሁሉንም ይቅርታ እየጠየቀ ነው። ከሶሲ ጋር እንድትታረቅ እየጠየቀው ነው። ፍፄ እንግዲህ በጣም ትልቅ ስራ ነው እየሰራ ያለ። እነሱ ታረቁ ማለት ጨረቃዎች አይበጠበጡም፣ ራሳቸውን ችለው ወደ ህይወታቸው ይመለሳሉ ማለት ነው። እና ፍፄ በጣም ጎበዝ አስተዋይ ልጅ ነው። አስረግጦ ነው የሚነግረው ማለት ነው። ምክንያቱም በፊት ስናገር የነበረውና ዳኒ አሁን ላይ የሀይሚንና የብሩክን ህይወትም ለማስተካከል ዝግጁ ነኝ፣ መጀመሪያ የኔ ይስተካከል እያለ ነው እንግዲህ ማለት ነው። እና ዳኒ ራስ ወደዱ ማለት ነው። መጀመሪያ የተበጠበጠው የእነሱን አታስተካክልም፣ ከዚያ በኋላ ደግሞ አንተ የሚደርስ ነበረ። እና ለማንኛውም እንግዲህ ጨረቃዎች ፈጣሪ ጠብቃችሁ አይለይብን። ብሩክ እንደው ሰምተሃል፣ ለሀይሚ የተስፋ ስጣት እባክህን። ፍቅርን እንድትገልጽላት ትፈልጋለች። ቢያንስ በውስጥ የኔና የኔ ብቻ ነሽ ብለህ ንገራት ማለት ነው።